አንተ አታፍርም እንዴ? ገና ትላንት ተለያየን ብላ ከመምጣቷ ጸሎት የሰመረ የምር ትክክለኛ አፍቃሪ ነህ? ትክክለኛ አፍቃሪ እኮ ቢያንስ እኮ በውስጡ ይዞ ጸሎቱን እውነት አንተ እሷ የምታፈቅራትና የምትወዳት ከሆነ በልብ ነበር መተክ በልብ ነበር ጸሎት ማድረግ ያለብህ። ሰው ለሚወደው እኮ ብዙ ነገር በውስጥ ነው የሚጸልየው። ምን ነው በአደባባይ የእሷ መሸቀያ ካልሆንኩ አልክ? የኮመታተሮችን ሀሳብ እየተቀበልክ ነው እንዴ የምትመጣ? ሄሉ ያንተ መሸቀያ ናት እንዴ? ገና ተለያየው ከማለቷ ስለት የሰመረ የምትለው እንደዚህ አይነት ፍቅር አለ እንዴ? ፍቅር እኮ ለምታፈቅረው ቢያንስ እች ልጅ ከፍቅረኛዋ ጋር ነው የተለያየችው። ምንም ቢሆን ደስተኛ ላትሆን ትችላለች። ታውቃለህ፣ አላንተ ደስተኛ ብትሆን እሷ ደስተኛ ላትሆን ትችላለች። በዚህ ሰዓት ወይ በውስጥ ትክክለኛ አፍቃሪ ከሆንክ እኮ በውስጥ ነው ማውራት ያለብን ወይ ማጽናናት ያለብን። እናወራለን ብላችኋላ፣ ማጽናናት ያለብን እንጂ እዚህ መተህ ስለት የሰመረ ኧረ እባክህ ስለት የሰመረ እንዴ! እናንተ ደግሞ ኮመንታተሮች አንዳንድ በእርግጥ እኔ ድሮም በቃ ለእንዳልክ እንድትሆን ነበር ስመኝ የነበረው። ግን ከያብ ጋር ያላትን ፍቅር እሷ ስትናገር የሚያሳልፉትን ነገር እያየን ዋና የእሷ መደሰት ነው። ለምንድን ነው እንዳልክ ምለው? እሷ ከያብ ጋር ሆና ከተደሰተች አብራት ላለችው ነው እንጂ ገና ለሚመጣው ለምንድን ነው ብዬ እኔም ራሴ ወደ ራሴ ተመልሼ እንትን ያልኩት እና ምን ነው ቸኮልክ? ተረጋጋሽ፣ አትፍጠን። ስታስባት ሄሉ እንትን ናት እንዴ? ገና ከፍቅረኛዋ ጋር ተጣልታ ገና ከመተለያየቷ ወደ አንተ የምትመጣው ምን ነው ቸኮልክ ለመፖሰት? ሰሞኑን አልፖሰትኩም። ጠምቶሃል እንዴ? ዶላር ማለት ነው እንዴ? የምር አፍቃሪ ብትሆንማ በዚህ ሰዓት እንደዚህ አይነት ፖስት አትፖስትም ነበር። አምላኬ የምወዳትን ልጅ ውስጧ አይሰበር ብለህ የሆነ ነገር ጥቅስ ጽፋ እንኳን ብትለቅ ምን ችግር አለ? ጸሎት የሰመረ ስለተለያየች ነው ጸሎት የሚሰምረው። ሰው እንዴት ነው የሚደሰተው? እሷ ፍቅር ይሆነኛል የዘላለሜ ብላ ከእሱ ጋር ተያይዛ በቃ አልሆነም፣ ፈጣሪ አልፈቀደም፣ ተለያየችና አንተ መተክ ስለት የሰመረ። ኧረ እባክህ ስለትን እዛ ራስ አስገባ። እዚህ መተክ አይደለም የምታሽቃብጠው ማለት ነው እንዴ? እኔ ነበርኩ ለአንተ ከዚህም በፊት በጣም እንትን ስልልኝ ነበረ፣ ግን በጣም አፈላክ ማለት ነው። እሷ በዚህ ሰዓት ምን አይነት ሁኔታ ውስጥ እንዳለች ታውቃለህ? ሰው እንዴት ነው ከፍቅረኛው ጋር ተለያይቶ ማለት ነው ደስተኛ የሚሆነው? ምንም ተነጋግሮ ቢለያዩ እኮ ደስተኛ አትሆንም። በቃ ውስጧ ተሰብሮ ነው ያለችው አይደለ? ቢያንስ እንኳን አምላኬ ይሄ ነገር እውነት ነው ወይ ብለህ ወደ ቀልብ ተመልሰ ፈጣሪህን እውነት ትክክለኛ አፍቃሪ ከሆንክ ማለት ነው። ያው ፈጣሪ ትክክለኛ አንተ አፍቃሪ ከሆነ በእርግጥ ይሄንንም ለአንተ ሊሰጥ ይችላል። ግን ቢያንስ እዛው ጨርሰ እንደጠፋው እዛ ጨርሰ እሷ ስትመጣ ቢያንስ እንኳን ብቅ ብለህ እንደዚህ አይነት ነገር ብትጽፍ ብታወራ ያምርብሃል። ገና ትላንት ከመለያየቷ ምን የምታውቀው ነገር አለ? ዞረን እንገናኛለን ብላለች እኮ አይደለ? ልንገናኝ እንችላለን ብላለች። የምመቸኮል ነው የምንልልልል ማለት ነው። መሸቀያ ናት እንዴ? እችን አጋጣሚ ልጠቀም ብለህ የምትመጣው እንዴት እንደተናደድኩ መድኃኒዓለምን። ቢያንስ እንኳን ማለት ነው አዝናለች ብለህ ማለት ነው በሆነ ነገር ወይ ብትመጣ ምን አለበት? ጸሎቴን ይሰማዋል አውቃለሁ። ኧረ እባክህ እንደዛ ከሆነ ከዚህም በፊት ተንከባክበህ ያስካት ነበር። ከዚህም በፊት ለምን ተንከባክበህ አልያዝካትም? ወደድኩ ለአንተ እንደዛ ስትሰበርልህ እንደዛ ስትሆንልህ ራስህን ቆልለህ ጓደኛ ምንጥሴ እያልክ ታሽቃብጥ ነበር። እሷ ከሄደች በኋላ የራሷን ህይወት ስትመሰረት ከዛን በቃ በአንቺ ፍቅር ተጎዳው አንቺ ነበርሽ ለእኔ እያልክ እያሽቃበጥክ መታክሽ ብለን ተቀበልን። ዛሬ ከመለያየቷ ምን ነው ሻማ ለኮስክ? ሰው እኮ አንተ ብታፈቅራት ብትወዳት እሷ የምትወደው ሰው ካለ ፍቅር እኮ አንተ ብትወዳት ራሱ በቃ እሷ የምትወዳት ሰው ካለ አሳልፈ መስጠት ነው በቃ። ምክንያቱም የእሷን ደስታ ስለምትፈልግ አይደለም። የትኛው እዚህ ጋር እሷ ደስተኛ ናትና ቶሎ ባንዴ ትላንት ላይ ከዛሬ መጥቅ ሲለት ይሰመራው። እባክህ
ፈጣሪ እንዴት ነው ሰውና ሰውን አጣልቶ የሚደሰተው? ባቸኩል በእርግጥ ነገ አንድ ላይ ልትሆኑ ትችላላችሁ፣ አናቅም። ግን በዚህ ሰዓት እንደዚህ ባላራገፍኩ መተክ ማለት ነው። ሄሉ ስትጀመር ምን ነው ይሄን ያህል ሴሰኛ የወንድ ጥማት ያለባት መሰለክ እንዴ? በአንድ ከአንተ ጋር የምትያያዘው እንዴት ብታስባት ነው? እንዴትስ ብትገምታት ነው? ልክ ከአንተ ጋር መታ እንደምትያያዝ ነገር በቃ ፈላ ማለት ነው። እኔ ነበርኩኝ ለአንተ በጣም በጣም እንደስልልኝ ነበረው። ግን በዚህ ሰዓት እንደዚያ ወሬ ባታወራ፣ አንተም ወደ ራስ ተመልሰክ በጸሎት በቃ ይሄ ጸሎትህ ግን ስለዚህ ከሰመረ ማለት ነው። አሁንም ጸሎትህም ግን ማድረስ ነው። አምላኬ ወይ በቃ አምላኬ ወይ እውነት ይሄ ልዩ ለኔ ካረገ ብለህ ፈጣሪን ደጋግመ መለመን ነው እንጂ በውስጥ መተክ እዚህ ሯ ስለቴ ሰመረ። ኧረ እባክህ እርግጠኛ ነህ ሄሉ ከአንተ ጋር እንደምትሆን እርግጠኛ ነህ ወይ? እኛም እንዲህ ብለን እንናገር የቻልነው እኮ ያን ሁሉ ስለፈልግ አንድም መልስ አልመለሰችልህ አይደለ? የሆነ ነገር ብትልክ ኖሮ አዎ በቃ የሆነ ነገር አለ ይባላል። ስለዚህ ወንድሜ ተረጋጋ፣ አቸኩል። እሺ አቸኩል። ልታይ አትበል፣ መሸቀያ ታድርጋት። እስቲ ለራሷ ጊዜ ትስጥ፣ ከራሷ ጋር ታውራ፣ ከራሷ ጋር ትደማመጥ። እስቲ ትንሽ አሳርፏት፣ የምር አሳርፏት እስቲ። እንዴ ሰው በአንዴ ከአንድ ሰው ጋር ተለያይቶ እንዴት በአንዴ ደግሞ የድሮ ጓደኝነት ቢኖራቸው በአንዴ ሰው እንዴት ነው የሚቀጥለው? ከአንተ ጋር እያወራሽ ነበር ከሄሉ ጋር ከያብ ጋር ስትኖር የነበረው ልክ እንደዛ አስመሰልክ እኮ ፖስት ማለት ነው። እና ተረጋጋ፣ አቸኩል። እሺ ፈጣሪ ለአንተ ቃላት ይሰጠሃል። ካልሆንም ደግሞ መረጋጋት ነው ያለብህ እንጂ ልክ እንትን ብለህ ልክ ሄሉ ደግሞ በቃ ከሱ ከያብ ጋር ተጣለው ብለህ አንተ ጋር እንደምትመጣ ነገር አስመሰልክ እኮ። እንዴት ነው የምታስባት? እንዴት ብትንቃት ነው? ስለዚህ ሰመረ ብትል እንዴት ብትንቃት ነው? ትላንት ተጣልታ ዛሬ ከአንተ ከኔ ጋር ትሆናለች ብለህ አስብኮ። ተረጋግተህ ቀስ ብለህ ወደ ራስ አንተም ጸሎትን አድርገህ እንዴት ትልቅ ሰው አይደለክ እንዴ? እንደበሰለ ሰው አስብ። እና ውዶች ራሱ ምንም አልተመቸኝም። እንደዚህ ድምጽ ራሱ እንትን እያለን ያወራችሁ አናዶኝ ነው። ኮመንት ላይ ብዙ ደግሞ በቃ ሄሉ ለአንተ ሄሉን እንዴት ብታስቧት ነው? ቆይ እንደዚህ ከማንም መቶ ሲያለቃቅስ እሷ ወዲያ የምትለጠፈው ለዚህ ተዋት። አሁን ላይ እሷ ጥሩ ሞል አይደለች። የምትወዷት የምታከብሯት ተዋት በቃ እንዴ። እና ውዶቼ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ሄልዬን በጸሎት አስቧት። የምር ምን አይነት ፈተና በህይወቷ እየመጣ እንዳለኝ አናቅም።